አንዳንድ ሰው ስልጣን ላይ ሲወጣ ይሳለማል ቤተክርስቲያን አይሳለም ባይሆን ገንዘብ ካለ የሚያስፈልግ እርዳታ ካለ ልስጣችሁ ብሎ ኪሱ ይገባል መጥቶ አያነግስም ከመጣም በቃ ጅንን ብሎ የክብር ወንበር ለብቻ ተሰጥቶት ተቀምጦ ንግግርን ሲያረግ መንግስት የሃይማኖት ተቋማትን ያበረታታል ምናምን ነው የሚለው ጥጋው አይቻልም የትም ቦታ ስልጣን ቢኖርህ በእግዚአብሔር ፊት ግን ትንሽ ነህ አይደለም አው ማንኛውም ስልጣን ከእግዚአብሔር ይበልጣል ነብይ እግዚአብሔር ዳዊት ምን አለ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ንጉስ እኮ ነው ግን ቤተ እግዚአብሔር እንሂድ ባሉት ጊዜ ደስ አለ ለምንድን ነው ደስ ያለው መጥቶ ሊጀነን መጥቶ በክብር ሊቀመጥ አይደለም ዳዊት በእግዚአብሔር ቤት መጣልን መረጥኩ ነው ያለው ምን ማለት መረጥ መጣልን ባለ ስልጣን ብትሆን ከእግዚአብሔር በላይ ስልጣን የለም ንጉስ ብትሆን የነገስታት ንጉስ ማን ነው እግዚአብሔር ነው ሊሰግድ ወደ ኢየሩሳሌም ወጥቶ ነበር ትንሽም ይሁን ትልቅም ስልጣን ያላችሁ ይህንን የምትሰሙ ሰዎች ከስልጣናችሁ ማን ይበልጣል እግዚአብሔር ይበልጣል ለእግዚአብሔር የምንሰግድበት ልብ ይስጠን ትንሽ ሀብት ሲኖረው ሰው ትንሽ ዕውቀት ሲኖረው ይጀነናል ለመስገድ ለመሳለም ራሱ ይኮፈሳል ይቸገራል ይህ የኢትዮጵያ ሰው ግን ሊሰግድ ወደ ኢየሩሳሌም ሄዶ ነበር መንፈሳዊ ጉዞ የሚሄዱ ባለስልጣናት ጸሎት የሚያረጉ ባለስልጣናት ያስፈልጉናል እኮ የሚጸልይ ህዝብን ለመምራት እኮ ሳትጸልይ አይሆንም የሚጾም ህዝብ ለመምራት እየበላ አይሆንም ይህ ጃንደረባ ግን ባለስልጣን ነበረ የገንዘብ ሚኒስትር ነበረ ሊሰግድ ወደ ኢየሩሳሌም ሄዶ ነበር ይላል አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር ሲመለስም በሰረገላ ተቀምጦ የነብዩን የኢሳይያስን መጽሐፍ ያነብ ነበር ይላል ምን አይነት አስገራሚ ሰው ነው ከኔ ጋር ናችሁ ምመና ባለስልጣን ነው የሰውዬ ባለ ሀብት ነው ሊሰግድ ኢየሩሳሌም ሄደ ሰግዶ ሲመለስ ቁጭ ብሎ ምን ያነብ ነበር መጽሐፍ ቅዱስ ያነብ ነበር ምን አይነት ሰው ነው መጽሐፍ ቅዱስ የሚያነብ ኢትዮጵያዊ እንዴ በእውነት ባለስልጣን ሆኖ ቁጭ ብሎ አስቡት መንፈሳዊ ጉዞ ተጉዟል ይሄን ያህል መንገድ ሄጄ ደክሞኛል እግዚአብሔር ይረዳኛል ከዚህ በኋላ ደግሞ ወደ እስራኤል መለስ ብሎ ሌላ ነገር ማንበብ ይችላል ይህ ሰው ግን ሰግዶ ሲመለስ መጽሐፍ ቅዱስ እያነበበ ነበር የመጣው ምዕመናን መጽሐፍ ቅዱስ እናነባለን ወይ ቤታችን ስንገባ ገልጠነው ስናውቃለን በጣም ብዙ ሰው እኮ መጽሐፍ ቅዱስን የሚጠቀመው ለቅዠት ነው እንዳያቃዠው ወይ በራስጌው ወይ በግርጌው አድርጎ ተሳልሞ ያስቀምጠዋል መሳለሙ ጥሩ ነው እርኩስ መንፈስ ያርቃል አዎ የእግዚአብሔር ቃል ነው ያርቃል እሱ አይደለም የመጽሐፍ ቅዱስ ክብሩ ግን መነበቡ ነው ምዕመናን ተከድኖ መቀመጡ አይደለም መነበቡ ነው ወጣቶች ስልካችን ላይ ከምናጠፋው ሰዓት መጽሐፍ ቅዱስ ላይ የምናጠፋው ሰዓት ካልበለጠ ክርስቲያኖች አይደለም ጠዋት ከእንቅልፋችሁ ስትነቁ መጀመሪያ በእጃችሁ የምትፈልጉት ስልክ ነው ወይስ መጽሐፍ ቅዱስ መልሱልኝ